በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበራችሁ ቤተሰቦች ይህን መንፈሳዊ ቻናል ሰብስክራይብ በማድረግ ቤተሰብ እንዲሆኑ እንጠይቀዎታለን። ሚያዝያ 4 በዚች ቀን የከበሩ ቅዱሳንን ስንክሳር ማንበብ እንጀምራለን። በዚች ቀን የከበሩ ቅዱሳንን ስንክሳር እናሰማችኋለን። ፊቅጦር፣ ዳኪዮስ፣ ኤርሞ ሰማዕታት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 4 በዚች ቀን የከበሩ ፊቅጦርና ዳኪዮስ፣ ኤርሞ ሌሎችም ብዙዎች ሰዎች ሴቶችና ወንዶች ደናግሎች በሰማዕትነት ሞቱ። እሊህም ቅዱሳን በታላቁ ቆስጠንጢኖስና በልጁ ዘመነ መንግሥት የጣዖታትን ቤቶች አፍርሰው ጣዖታትንም ሰብረው አቃጥለው በቦታቸውም አብያተ ክርስቲያናትን ሰርተው አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም በሌሎችም ብዙዎች ቅዱሳን ስም ታቦትን ሰይመው ነበር። ከሃዲ ዮልያኖስም በነገሰ ጊዜ የጣዖታትን አምልኮ አቆመ። የጣዖቱንም ካህናቶች አከበራቸው፣ ብዙዎች ክርስቲያኖችንም አስገደለ። ከሃዲ ዮልያኖስም በነገሰ ጊዜ የጣዖትን አምልኮ አቆመ፣ የጣዖታቱንም ካህናቶች አከበራቸው፣ ብዙዎች ክርስቲያኖችንም አስገደለ። የሊህ ቅዱሳን ዜናዎች አስቀድሞ በጣዖታት ቤቶች ላይ ያደረጉት ጣዖታትን እንደሰበሩ ሁሉ ተሰማ። ይዘውም ጽኑ ስቃይን አሰቃዩአቸው። ብዙ ቀንም ሲሰቅሏቸውና ሲገርፏቸው ቆዳቸውንም በሾተል ሲነጥቁ ኑረው በኋላም ቸብቸቧቸውን በሰይፍ ቆረጡ። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበሉ። በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። የተባረከ ጊዜ ይሁንላችሁ።